አሜሪካ ራሷ አዘጋጅታ ራሷ ልትበለው አማራት መሰለኝ እኔ በጉልበት ትወስድብናለች ምናምን ብዬ እንጂ እንዲ ፖቼን ይዛ ምናምን ነገር ቀውጠው ኳስ ተጫውታ ምናምን ትበሏለች ያ አልነበረም ያሰብ ምድቧን ተውት ጋይስ የተረጋገጠ ምድቧን አልፋለች ይሁላችሁ ባክፎሩ ላይ ልምድ ያለው አለ መሃል ላይ ከዛ ከጎን ጥሩ ተጫዋቾች ሮቢንሰን ሪቻርድ ሳሌ ፓላሱ ጥሩ ናቸው ባክፎር መሃሉም ጸዴ ቻንሶችን የሚፈጥር ቆንጆ መሃል አላት ማለት አጨራረስ ያስጠላቸዋል በጣም ኤክስጃቸው እዚህ ያሉ ኳሶችን የተፈጠሩት ጎሉ ግን ይገባዋል ላጥ ነው ያደረጉት ማለት አራተኛው ጎል እዛ ጋር ትሪቬላ ባሎጋን ቆንጆ የሚባል ገሎት አንጋሎት ምናምን ነገር ቆንጆዬ ጎል ምናምን ፑሊሲች በዛ ጸዴ የሚባል እንቅስቃሴ አሜሪካ ታስፈራለች ምድቧን በስርዓት ነው የምታልፈው ታዋላ እንዳልኳቸው 16 ጌም 2 ጌም እየተባለ በጣም ሲምፕል ነገር አረ አሜሪካ በሌሊት 10 ሰዓት እንደዚህ አሜሪካ አስብላናለች ፎሎ እያደረጋችሁ ሼር ኮፒ ሊንክ ሪፖስት ደግሞ በፍጹም እንዳይረሳ ይመቻችሁ አረ እናት ሀገር አሜሪካ አረ ዩኤስኤ ይችላሉ ፖቼቲኖ የሚገርም ቲም ነው የሰራው የሚገርም ቲም ሶከር ይበሉት ምን ይበሉት ጨዋታቸው ግን ያምራል ዶሚኔት አርጎ ነው ያሸነፈ በተለይ የአርሰናል ተጫዋች የነበረው ባለጌን ነው ምናምን የሚባለው ልጅ ይችላል ዩኤስኤ 16 ውስጥ 8 ውስጥ አበቃታል የሚገርም ቲም ነው የሰሩት እንዲህ አልጠበቁትም ነበር የምር ጨዋታቸው ያምራል በተለይ ተጫዋቾቹ ከየተለያየ ከአውሮፓ ቲሞች ስለመጡ እነ ፑሊሲክ እነ ሚኪኒ እነ ዴስት እነ ሮቢንሰን ተከላካዩ ባለጌ ኢቭን የጆርጂዮ ልጅ ዊሃ የሚባለው ይችላል በቃ የሚገርም ቲም ነው የሰራው ፖቼቲኖ ዋው አሜሪካ እንዲህ አልጠበቁም ነበር በኳስ የምሬ ነው ብላችሁ አራላንድ ፓራጓይ ዩኤስኤ ሌትስ ጎ ይችላሉ እናት ሀገር ዩኤስኤ አይሾ ስፒድ ሀገር ውስጥ ታሸንፍ ቀውጦታል ዝላታን ኢብራሂሞቪችን በአንድ አጋጣሚ አባሩት ነበር እንደምትመለከቱት የመጀመሪያውን ጎል ሀገር ውስጥ ታገባ እንግዲህ በዚህ ባለ መልኩ ደስታውን እየገለጸ ነበር ወደታችን ሊወርቅ ትንሽ ነበር የቀረው እንደዚሁም ዝላታን ኢብራሂሞቪች የዘንድሮ ዓለም ዋንጫ ማን ያሸንፋል ብሎ ጠይቀው እሱም ፖርቹጋል በሚልበት ሰዓት ሂድ ከዚህ ብሎ ሲያባረው ተስተውሏል እሱም ደግሞ ታያላችሁ ክርስቲያኖ ካልበላው ብሎ ቴዲ ዳንኤል ኦሮኒና እንደዚሁም ደግሞ ዝላታን ኢብራሂሞቪችን ሲነግራቸው ነበር እና ስለ ስፒድ ምን ሐሳባላችሁ ኮሜንት ስራ አስቀምጡልኝ ምን አይነት ትሪቬላ ጎል ያስመለከተን ጋይስ ጂዮ ሬና የአሜሪካው ለሞንቼግላድባ የሚጫወተው የክንፍ አጥቂ ምን አይነት ምትሃተኛ ጎል ያስቆጠረው በውድድሩ እስካሁን ከተመለከትናቸው ምርጥ ጎሎች መካከል በርቀት የምትቀመጥ ጎል ነች በትሪቬላ ምን አይነት አስደናቂ ጎል ነበር ያስመለከተን በግሩፕ ዲ በተደረገ የሌሊት ጨዋታ ፓራጓይ እንግዲህ በዩኤስኤ 4-1 ተረምርማለች ሌላኛዋ አዘጋጇ ሀገር የሆነችው ዩኤስኤ እንግዲህ በመክፈቻ የመጀመሪያ ጨዋታ ላይ ምርጥ ብቃትን አሳይታናለች ፍሎሪያን ባሎጉን የቀድሞ የአርሰናል ያውኑ የሞናኮ አጥቂ ሁለት ጎሎች ማስቆጠር ሲችል ጂዮ ሬና ደሞችን አስደናቂ ጎል ማስቆጠር ችሏል አርጀንቲናዊ የቀድሞ የቶተናሙ አሰልጣኝ ማውሪሲዮ ፖቼቲኖም ጥሩ ቡድን የገነቡ ይመስላሉ ዩኤስኤ ምዛው በተዘጋጀው የዓለም ዋንጫው በሀገሯ የዓለም ዋንጫውን እዛው ለማስቀረት ያለመች ትመስላለች ጅማሬዋ ግሩም ነው ለማንኛውም ጂዮ ሬና ስላስቆጠረው አስደናቂ ጎል ስለ ፍሎሪያን ባሎጉን ምርጥ ብቃት እንዲሁም ስለ ዩኤስኤ ምርጥ ጅማሬ ምን ትላላችሁ ሐሳብ አስተያየታችሁን ኮሜንት ሴክሽን ላይ አጋሩ ሜዳ ስፖርትን ፎሎ ማድረግ እንዳትረሱ ዓለም ዋንጫው ላይ ያልታወቀባት አደገኛ ሀገር አሜሪካ ይሄን ዋንጫ ልታነሳ ትችላለች ብዬ በድፍረት እንኳን ልናገር እችላለሁ ምክንያቱም ትላንት ያሳዩት ነገር የሚገርም የቲም ወርክ ነው በቃ በኢንዲቪጁዋል አውትሻይን ያደረገ ሰው አይደለም ያየነው ኢንዲቪጁዋል የሆነ የተለየ ነገር አይደለም የተመለከተን ያለነው እንደ ቲም ነው እየሰራው ያሉት አንደኛ ነገር ደግሞ አሰልጣኛቸው ፖቼቲኖን ታውቁታላችሁ አቺንጀለስ 2019 ላይ ቶተናምን ይዞ እንዴት ለቻምፒየንስ ሊግ ፍጻሜ እንዳደረሰ ከምድብ ታልፋለ ከምድብ ካለፍ በኋላ ኤኬሌ እንካ እያልክ 3-4 ጨዋታ ስታሸንፍ ፍጻሜ ላይ ራስን ድንገት ታገኘዋለህ ይሄ ነው የሚያስፈራው ስለዚህ እንደ ቲም ወርክ ከጨዋታው በኋላ ራሱ የተናገረው ምንድነው ያሸነፍነው ኮሌክቲቭ የሆነ በቲም ወርክ ነው በኮሌክቲቭ የሆነ በቲም ስራ ነው እያለ የተናገረ የነበረው እንደዚህ አይነት ጨዋታ ቶርናመንት የሚያሸንፈው ደግሞ ቲም ወርክ ነው ስለዚህ ያስፈራሉ አሜሪካ 4 ፓራጓይ 1 ለሊቱን በቀጠለው የዓለም ዋንጫ የምድብ 2 ሌላኛው መርሃ ግብር በአሜሪካ ፍጹም የበላይነት ተጠናቋል 17 የጎል ሙከራዎች እንዲሁም ደግሞ 63% የኳስ ቁጥጥር የበላይነት መውሰድ የቻለችው አሜሪካ ፓራጓይን 4-1 በማሸነፍ በ3 ንጹህ ጎልና በ3 ነጥብ ምድቡ መምራት ጀምራለች እንግዲህ ወምር ሶስተኛ ሆና ማለፍ የምትችልበትን እድሉላ ከወዲሁ ማስፋት የቻለችበትን አጋጣሚ የተመለከትነው ፓራጓይ በአንጻሩ በአሜሪካ ግዛት ላይ ሄዳ ጥሩ ለመፈካከር ሞክራ የነበረ እንዲሁም ደግሞ 8 የጎል ሙከራዎችን አድርጋ የነበረ ቢሆንም አሜሪካን ተሸናፊ ለማድረግ በቂ አልነበሩም ፖቼቲኖ
በባላጎን 2 ጎሎች እንዲሁም ደግሞ በራያን ጎል ታግዞ የመጀመሪያውን ጨዋታ በድል መወጣት ችሏል። የዓለም ዋንጫ መርሃ ግብር ዛሬም ይቀጥላል። 4 ሰዓት ሲል ኳታር ከስዊዘርላንድ፣ ሌሊት 7 ሰዓት ደግሞ ብራዚል ከሞሮኮ እንዲሁም 10 ሰዓት ላይ ሄይቲ ከስኮትላንድ እና ንጋት ላይ ደግሞ አውስትራሊያ ከቱርክ 1 ሰዓት ላይ ጨዋታቸውን ይከውናሉ። ሚስተር ሮባ ነኝ። እንቀጥላለን።